አርቲስት ቴዎድሮስ ካሳሁንን ለማሰር የብልጽግናው መንግስት ወታደራዊ እንቅስቃሴ መጀመሩን መረጃዎች ደርሰውኛል። በመጀመሪያ እሺ ቴዲ አፍሮ ለምን እስኪ ምክንያት ንገረኝ። አንተ አዝማሪ ብለህ የሰደብክበት ምክንያት ንገረኝ እስኪ። ተራ አዝማሪ ብለህ ሰደብከው። የጴንጤ ነቢያቶች ቴዲ አፍሮ እንዳላችሁ በተለይ አንተኛውና አንተኛው ምን ነው ደበራችሁ? ተቀዛቀዛችሁ? ዳስታን እንዴት ነው? የአማራን ህዝብ በ24 ሰዓት ውስጥ ቤተ መንግስት ይዞ ገባ። ሰበር የቴዲ አፍሮ ምክትል ስራ አስኪያጅ ታሰረች፣ በፖሊስ ተወስዳለች ተብሏል። ከቤተሰብ የቴዲ አፍሮ ኢትዮሪካ አልበም አሁንም በዓለም ዙሪያ መነጋገሪያነቱን ቀጥሏል። የአሜሪካ ከፍተኛ ባለስልጣናት ደግሞ የቴዲ አፍሮ ሙዚቃ እንዲያዳምጡ ለተከታዮቻቸው ጥሪ ማቅረባቸውን የተሰማው አሜሪካዊ ዲፕሎማት አምባሳደር ቲቦር ኔጌ የኢትዮጵያ ዝነኛ አቀንቃኝ ቴዲ አፍሮ ሙዚቃ እንዲያዳምጡ ለተከታዮቻቸው ጥሪ ማቅረባቸው እንደምትመለከቱት ተመልክተናል። በማህበራዊ ሚዲያ ኤክስ ገጻቸው ላይ በጻፉት መልእክት ሙዚቀኞች ከጋዜጠኞችና ከባለሙያዎች ይልቅ እውነትን ለመናገር ከፍተኛ ተጽዕኖ እንዳላቸው ጠቁመዋል። ወደዱትም ጠሉትም ቴዲ አፍሮ በኢትዮጵያ ፖለቲካ ውስጥ እንደ ችግር የሚመለከታቸውን ጉዳዮች በዘፈን ለመግለጽ ያሳየው ዝግጁነትና ድፍረት አድናቆት ይገባዋል፣ ስሙት ብለዋል። ተጨማሪ መረጃ ፎሎ ማድረጋችሁ እንዳረሱ። ኢትዮጵያውያኖች ብቻ አይተውት ይሄ ሙዚቃ ከ70 ሚሊዮን በላይ ቪው አግኝቶ አስቡት። አሁን ደግሞ የሌላ ዜጋ ይሄ ሙዚቃ ሲሰማው ሙዚቃዎቹ በቃ ከ100 ሚሊዮን ቪው በላይ ሊሆኑ ይችላሉ ማለት ነው። እያስተረጎሙ ሊሰሙት ነው ማለት ነው ፈረንጆቹ። ዋው ደስ ይላል። ምን ነው ደበራችሁ? ተቀዛቀዛችሁ? ዳስታን እንዴት ነው? የአማራን ህዝብ በ24 ሰዓት ውስጥ ቤተ መንግስት ይዞ ገባ። የአዲስ አበባን ህዝብ ከሸገር ከተማ መነጠቅ አዳነ። እንዴት ኦሮሞዎችን ከመሃል ከተማ ወጥቷል። ዳስታን ይሄን ታመነጅካል። ቴዎድሮስ ካሳሁን በጣም እኮ ዘፈነው አንተ እላል ጎንደር በጣም እኮ ዘፈነው አንተ በደጋዊ ካስነካው እኮ በቃ ጎጃም ኦሮ ሞጣ ግን ለምንድን ነው ቴዲ እንደዚህ ጥምድ አድርጎ የያዘው? የሆነ የግል ጸብ ምናምን አላቸው በፊት ምናምን እንዴት ነው? ቴዎድሮስ ካሳሁን ዘፈነው እኮ ዘፈነው ነው ጉራጌ መጠን እጁ ወራስ ዘፈነውታል። እንዴት ነው ሰሜነኛ ምናምን ገባችሁ? የቤተ መንግስት ማማራዎች የጠየቅን ያለን የአዲስ አበባ ህዝብ እንዴት ነው ተነቃነቀ? በቴዎድሮስ ካሳሁን ዘፈን የአብይን ችግኝ ማነቃነቅ አይችልም ብያለሁ። ሙቀት እየለካ የሚዘፍን ሰው 8 ዓመት ወዴት ነበር? ቁርጥና ክትፎ ሲያበላ እኮ አስቦበት ጅላጅል የአብይን ችግኝ አወዛውዟል ወይ? ዳስታ አሁን አማራው ታግሎ ጠመንጃ ተኩሶ መግባት ስላልቻለ ቴዎድሮስ ሞጣ በቃ አሁን የወር አጀንዳ አግኝቷል። አሁን በቴዲ ጉዳይ ነው በቃ ወር ሙሉ እንትን የሚለው አስተያየት የሚሰጠውና ተመችቶታል። በቃ እቺ እንትን እስከዛሬ ከተለቀቀ ጀምሮ እስከዛሬ በቃ በዚህ ስለ ቴዲ ነው በቃ እንትን አጀንዳው ሙሉ። ሰላም ሰላም፣ እንዴት ናችሁ? ክብሩ ይስፋ የእናትና የልጁ ሁሉ ነገር አማን። ወደ ገደለው እንግባ። ዶክተር አብይ በመጀመሪያ ደረጃ ምንድነው ማለት የምፈልገው የኛ እድሜ ሆኖ በጠቅላይ ሚኒስትር ደረጃ ላይ መቀመጡ እጅግ ልናደንቀው ይገባል። ከፖዚቲቭ ነው መጀመሪያው። የኛ እድሜ ሆኖ የመሪነት ደረጃ ላይ መቀመጥ ቀላል ነገር አይደለም። ኢትስ አሜዚንግ ግሬት ጆብ። በዛ በጣም ነው ማደንቀ። ሌላው ምንድነው በአንዳንድ ነገሮች ኢትዮጵያ ላይ በተሰሩ ነገሮች አሁንም አድንቆታለኝ። ስለዚህ በዛ በሚሰሩ ነገሮች ላይ እንደማመሰግነው ያህል አንዳንድ ነገሮች ደግሞ ዮኒ እድሜው 50 ሊገባ ነው ማለት ነው። በጣም አርጅቷል ማለት ነው። እያረጀ ነው። ምን ማድረግ አለብኝ? የሚቃወሙ ነገሮችን እቃወማለሁ። ትችቶች ካሉ ተቻለሁ። ስለዚህ አሁንም የምለው ምንድነው የተሰሩ ነገሮች ለልማት ተብሎ የተደረጉ ነገሮች ሲሰሩ ሌሎችን እየጎዱ መሆን አለበት ብዬ አላስብም። ለምሳሌ አዲስ አበባ ተቀየረች ስንል ብዙ ደሃዎች ተፈናቅለውባት ነው። ብዙ ደሃዎች አልቅሰውባት ነው። ብዙ ደሃዎች ህይወታቸው ጠፍቶ ነው አዲስ አበባ ምን ተባለች ለማች የተባለችው። ምክንያቱም እንደው በፍቅር በመልካም ነገር መስራት ከተፈለገ እዛ አካባቢ ያሉ ሰዎች አሁን ፒያሳ ልትል ትችላለህ፣ ዶሮ ማነቂያ ልትል ትችላለህ፣ ሌላ ቦታዎች ልትል ትችላለህ።
በሁለት በሶስት ኮንዶሚኒየሞች ምን ማድረግ የሚችሉ ናቸው? እዛ ላይ መኖር የሚችሉ ህዝቦች ነበሩ የተፈናቀሉት ማለት ነው። ጎዳና ላይ የተጣሉት ማለት ነው። ይቻል ነበረ። ፍላጎቱ አይደለም። ያንን ሰው መንቅሮ ለባለ ሀብቶች ያንን ቦታ ሰጥቶ ባለ ሀብቶች ፎቅ ሰርተውበት እንደፈለጉ የፈለጉትን ብር እንዲያጭቁበት ነው የተደረገው። ያንን እንደ አንድ ሀሳብ ነው የማቀርበው። ሌላው ምንድነው በአክቲቪስቶች ላይ በተነሳ ነው። አንድ አርቲስት ወደ አክቲቪስትነት ከተቀየረ ምንድነው ቫልዩን አጥቷል፣ ቦታውን ቀይሯል ብለህ ስትናገር ሰማውና እስቲ እኔም ደግሞ የሆነች ነገር ልበል። ይሄ ነገር ግን ይታያቸዋል። አንዳንዴ ከጠቅላይ ሚኒስትር ወይም ከትልልቅ ባለስልጣኖች የማይጠበቅ ንግግር ስታረጉ የራሳችሁን ቤት የሚያንኳኳ ነገሮችን ዞር ብላችሁ ባለማየት ነው። ብዙ ጊዜ ማስተዋል እሱ ላይ አይታየኝም። ለምንድን ነው እነ ካሙዙ ሲያጨበጭቡ ይቻላል? ካሙዙ አርቲስት አይደለም? እናንተ ጋር ገብቶ ሲያጨበጭብ ፖለቲካ ምርጫ አድርጎልኝ ሲልስ ይቻላል? ብልጽግና እንደ ካሙዙ እኮ ሊያቀናብር ነው የገባው። እዛ ፓርላማ ውስጥ ሊያቀናብር ነው የተባለ ነበረ። የሆነች የሚሰራት ትንሽ የስራ አለች እዛ ውስጥ ቅንብር ምናምን፣ ለዛ ነው እየተባለ ነበረ። እስቲ ቀጥል። እስቲ ግፌ እኔ እመረጣለሁ እያለ ማለትስ ፖለቲከኛ መሆንስ ይቻላል ወይ? እናንተን የሚደግፉ ከሆነ ይቻላል። እነ አቤል ሙሉጌታ አርቲስት አቤል ሙሉጌታ አሁን ዘማሪ ነኝ ጴንጤ ነኝ ብሎ ሸዋሸዋ የሚሰራው አቤል ሙሉጌታስ ይቻላል? ሌሎችም አርቲስቶች ከዚህ መንግስት ጋር የሚያጨበጭቡ አርቲስቶች ለነሱ ይፈቀዳል? የናንተን የሚደግፍ ከሆነ አክቲቪስት አይባልም አይደለ? አጎብዳጅ ስለሆነ ስሙ ማለት ነው። ለህዝብ ድምጽ የሚሆን ከሆነ ግን በጣም በስሜታዊ ንግግር ስትናገሩ አይቻለሁ። ቆም ብሎ ሁለቱንም ማመዛዝኖ ነው አንድ መሪ አንድ ባለስልጣን የሚናገረው። ማጎብደድ ከሌላ አርቲስቶች ከፖለቲካ ውጡ ብላችሁ መናገር አደባባይ። የናንተን የሚደግፍ አጨብጫቢ ሲሆን ግን ይጨበጨብለታል፣ መድረክ ይሰጠዋል፣ ብዙ ቦታዎች ላይ በክብር ይጠራል። የናንተ የህዝብ ድምጽ የሚሆኑ ሲሆኑ ደግሞ ማናጀሮቻቸው ምክትል ማናጀሮቻቸው የነ ቴዲ አፍሮ ይታሰራሉ። እነሱንም በአይነ ቁራኛ መታየት ይጀምራሉ። ይሄ ስህተት ነው። ቴዲ አፍሮ የተናገረውና ከ70 ሚሊዮን በላይ ቪው ሊያገኝ የቻለው የህዝብ ድምጽ በመሆኑ ከኢትዮጵያ ከግማሽ ሚሊዮን ህዝብ በላይ ቴዲ አፍሮ ቪው ያገኘበት ሪዝን የህዝቡ ኑሮ ከ70 ሚሊዮን በላይ አሞታል ማለት ነው። በተለይ የፓስተሮቹ ጉዳይ ከጀርባ ፖለቲካ ውስጥ በጣም እንዳሉ ነው የሚያሳየው። በጣም በቃ ዘፈን ኃጢአት ነው እንደዚህ ብሎ በጣም በቃ አብዛኞቹ እንትን ያሉት ፓስተሮቹ ናቸው። በጣም የተቃወሙት በቃ የቴዲን ሙዚቃ ምናምን እንዳያችሁት ነው ቲክቶክ ላይ ፓስተሮቹ ናቸው በብዛት እንትን እያሉ የነበሩት። አንድ ልጅም አለ አቤል ነው ምናምን የሚባል እስቲ ቪዲዮ ሰርቷል በፓስተሮቹና እንመልከተው እስቲ። የጴንጤ ነቢያቶች ቴዲ አፍሮ እንዳላችሁ በተለይ አንተኛው እግዚአብሔር ይስጣችሁ፣ ሳይከፈላችሁ ማስታወቂያ ስለሰራችሁ አጠፋዋለሁ ብላችሁ ቤንዚል በማርከፍከፍ ስላቀጣጠላችሁ ሙዚቃዬ እንዲሰማ ስላደረጋችሁ አመሰግናለሁ ብሏቸዋል። በተለይ ደግሞ አንተኛው እግዚአብሔር አንተን ጸሎት እንደማይሰማ በተቃራኒክ እንደሚቆም ለህዝቡ በእኔ አልበም ምክንያት ስለታየ በጣም አመሰግናለሁ እግዚአብሔር ይስጥ ብለዋል። በጣም ነው ግን እኮ ፕሮሞት ያደረጉለታ ሙዚቃውን ገና ሳይለቀቅ እንደዚህ ብለው ተናገሩ። ሰው ምንድነው ይሄ ሙዚቃ ምን ይዞ ነው እንደዚህ ምናምን ብሎ ስንት ሰው ነው ገብቶ የተመለከተው ራሱ ሙዚቃው። ለዛም ነው የሁሉ ቪው የመጣው ራሱ ነው በዛ ይመስለኛል። በቃ እንዲህ ሲናገሩ ገና ሳይለቀቅ ምናምን ተለቆም እያለ እየተናገሩ ነበር። በቃ ዘፈን ኃጢአት ነው እንደዚህ እያሉና በጣም አሪፍ አድርጎለታል ብዬ እኔም አስባለሁ። ፕሮሞሽን ብሉት በነፃ። እሺ ቴዲ አፍሮ ለምን እስኪ ምክንያት ንገረኝ። አንተ አዝማሪ ብለህ የሰደብክበት ምክንያት ንገረኝ እስኪ። ተራ አዝማሪ ብለህ ሰደብከው። ቴዲ አፍሮ ማለት ለካሜራ የሚሳሳለ ሰው የካሜራ ሩቅ ነው ኢትዮጵያ ውስጥ ካሉ አርቲስቶች። እሺ አትፍራ፣ ለኛው ነገር ተናገር፣ አይዞን ሰው ድሮ ቴዲ አፍሮን የማውቀው አንድነትን ሲሰብክ ነው። አሁን ደግሞ እያለ ዘፈኑ ላይ አዳምጫለሁ አሉ። ምን ይላል? በፍቅር ጠርተውን ከዳር እስከ ዳር ላይ አቆሙን ምናምን የሚለው መሀል ላይ ገብቶ ዳር አቆሙን የሚለው ምን ማለት ነው? በጣም ቅኔ የሚገባኝ
ትክክል እኮ ነው። ትክክል። አንተ አሁን ማን ወክለህ ነው የተናገርከው? ራሴ ወክዬ ነው የተናገርኩት። እሺ አንተ አሁን ዳር ላይ ቆምን። ዳር ላይ የሚያቆመን ብዙ ነገር አለ። ዳር ላይ ያቆመው ማን ነው? መሀል ላይ የገባው አዳምጠኛ። አሁን እንደ ኢትዮጵያዊነት ብዙ ጣልቃ የገቡ የሌላም ሀገራቶች የተለያየ ኢትዮጵያ ነገር እኮ የአንድ ብሔር ብቻ ጸባል የተለያየ ጉዳይ። አንዳንድ የኦሮሞ ተወላጆችም በዚህ ሙዚቃ እንትና አስተያየት እየሰጡ ነበር። ቴዲ እንደዛ ብሎ ነበራ። በፍቅር ጠርተው ከዳር እስከ ዳር መሀል ገቡና አቆሙን ከዳር የምትለው ፓርት ላይ ዳሩም የኛ ነው እያሉ ነው። ከፈለጋችሁ ወደ ሌላ ሄዱ እንጂ ዳሩም የኛ ነው እያሉ ነው አንዳንዶቹ ጉዳዮች አሉና ስለ ኢትዮጵያ ኢትዮጵያዊን እንጂ ማንም አያገባም። ይቅርታ አድርግልኝ ማለት ስለ ኢትዮጵያ ኢትዮጵያዊ ነኝ የሚለውን እንጂ ቴዲ አፍሮ ኢትዮጵያ አይደለም። ኢትዮጵያዊ ቢሆን ማን ነው ዳር ላይ ያቆመው? ይሄን ነው ዳሩ፣ ይሄን ነው መሃሉ። አሁን እኮ ትርጉሙን እንድነግረኝ ነው እኮ እናንተ የጠየቁ። ኦኬ እንደዛ እንድነግረኝ ያ ነገር እሺ አሁን ምንም መቀያየምም አይኖርም። እኔ እናንተ በሐሳብ ልንነጋገር። መልካም ኦኬ። ዳር ላይ ጀማሪዎች አሁን እሱን የነገርከኝ ጀማሪዎች እኛ ነበርን፣ ሰሪዎች እኛ ነበርን፣ ሀገር ተረካቢዎች እኛ ነበርን። ዛሬ እኛ ግን ተገፍተን ዳር ላይ ቆምን። ሀገር መስራችና የሀገር ባለቤት የነበረው ተገፍቶ ዳር ላይ ቆምን ማለት ይሄ ነው። የሀገር መስራቾቹ እኛ ነበር፣ የሀገር ባለቤቶቹ እኛ ነበር። ለምሳሌ ሀገር መስራቹ ማን ነው? እኛ ሀገር መስራቹማ አማራ ነው። ሌላው አሁን አንተ የምትደግፈው እሺ አዳምጠኝ። እኔ እየተሰራደ ሐሳብ ሀገር መስራቹ አንድ ብሔር ብቻ አይደለም፣ ሙሉ ብሔር ብሔረሰብ ነው ሀገር የመሰረተው እንጂ ኢትዮጵያን አንድ ብሔር ብቻ አልመሰረታት በጭራሽ። እኔ ልጨርስ ነው። እኔ የሀገር ባለቤት መሆን አትችሉም። የሀገር ባለቤት ነኝ ካልከኝ ጥያቄ አለኝ። እኔ እናንተ ታሪክ መነጋገር ታሪክን እስከ ማምጣት ድረስ እንችላለን። የታሪክ ባለሙያዎችንና አዋቂዎችን ማስገባት እንችላለን። ኦኬ እኔ እዛ ላይ ተቃውሟለኝ። አገርን የሰራው አማራ ነው ባልከው ላይ ጥያቄ ተቃውሞ። የሀገር ባለቤት አማራ ነው። ኦኬ የኢትዮጵያ ባለቤት አማራ ነው። ኦሮሞ ሊሆን አይችልም። እኔ አይመስለኝም። እኛም ጥያቄ አለን። የሀገር ባለቤት አንድ ብሔር ብቻ አይደለም። እንዴት ትግራይ አለ፣ ኦሮሚያ አለች፣ ሁሉም ደቡብም ሁሉም 12ቱም ብሔር የሀገር ባለቤት ነው። አንድ ብሔር ብቻ የሀገር ባለቤት አይሆንም። ብሔረሰቦች ናቸው እዚህ እንትን ሌላው እኛና እናንተ ውስጥ እንጂ ሌላውን ብሔር አልጨፈለኩም። ሌላው ብሔር የኢትዮጵያ ባለቤት እኔ ደግሞ ኢትዮጵያ በካርታ እመጣልሃለሁ። ይኸውልህ ከሌላው ብሔር ከእናንተ ከኦሮሞ ጋር እንጂ ሌላው ብሔር የኢትዮጵያ ባለቤት ነው። ኦኬ ተስማማን። አሁን አንድ ነገር ልጠይቅ እዚህ ላይ እንዲህ መናገር ነው። ኢትዮጵያን የሰራ ነው እኛ አማራ ነን አልክ። እኔ ደግሞ ኢትዮጵያን የሰራው የኢትዮጵያ ድፍን የኢትዮጵያ ብሔርና ብሔረሰቦች ናቸው። አማራ ብቻውን የተዋጋው ጦርነት ያስመዘገበው ጀብድ ወይ ደግሞ አማራ ብቻውን ተዋግቶ ያሸነፈውን አንድ በኢትዮጵያ ታሪክ አንዱን ይሄ ነው ብለህ ላምጣልህ። ኢትዮጵያ የብሔር ብሔረሰቦች ነች። ብዙ መስዋዕትነት ተከፍሎላታል። ግን አሁን ላይ እኔ የሚባለው ነገር ሲመጣ እኔ እናንተና እኛ መካከል ላይ ያለው እዚህ ላይ ስትመጣ ስለ ኢትዮጵያዊነት ስታነሳ አማራ ለኢትዮጵያ መቆምና ዛሬ እዚህ ለመድረስ ብዙ ዋጋ ከፍሎላታል። እናንተ ግን ካልክ እኔ አሁን አንድ ጥያቄ ጠይቃለሁ፣ ምንም ሳትፈራ ትመልስልኛለህ። አማርኛ ቋንቋ አፍሪካ ውስጥ ይነገራል? ሌላ ሀገር በነዋሪነት በሀገር ደረጃ የሚነገርበት አንዳንዴ እያወቅ እለፈኝ እንደሚለው አሁን የምጠይቅን ጥያቄ አምጣልኝ። ኢትዮጵያን የመሰረተው ኢትዮጵያን የቆረቆረው ተስማምተናል። እዚህ ላይ አዳምጠኝ። እናንተ የላችሁበትም፣ ኦሮሞ የለበትም ማለት ነው እንጂ የኢትዮጵያ ብሔር ብሔረሰቦች አዳምጠኝ። ቴዲ አፍሮ ስንቴ ደጋግሞ ባልቻ ባለች እኔም የሀገር ባለቤት ሁሉም ብሔር ብሔረሰብ መሆኑን ነው የማውቀው እንጂ አንድ ብሔር ብቻ የሀገር ባለቤት ነው ሲባል ሰምቼ አላውቅም።
እኔ ሁሉም በአንድ ላይ ጠላት ሲመጣ ሁሉም ብሔር በአንድ ላይ ሲዋጋ ምናምን ነው እንጂ የምናውቀው አንድ ብሔር ብቻ ተለይቶ ሲዋጋ እኔም አላየውም አልሰማውም። እና የሀገር ባለቤት እኔ ሁሉም ብሔር ብሔረሰብ ነው ብዬ ነው የማስበው። የዘፈነው ቴዲ አፍሮ የጉራጌ ልጅ ነው። ከአማራ ጭንቅላት ላይ ውረዱ ነፍጠኛ እያላችሁ። ለነገሩ ነፍጠኛ ማለት ነፍጥ የተሸከመ ማለት ነው። በ5 ደቂቃ ዘፈን ከፍታችሁ እኛ መሀል ነን፣ እኛ ዳር ነን፣ ኢንዶም እንዲህ ነው የሚል ዘፈን ለራሳችሁ ራሱ ትርጉሙ ማታውቁ የሚያስቅ ዘፈን እያወጣችሁ ራሳችሁ ላይ ታስቃላችሁ። እኛ ምንም አደረጋችሁ። በቴዲ አፍሮን እንዴት በ5 ደቂቃ ልገባ ነው? ቴዲ እኮ ቅኔው እኮ ነው። ቅኔ እኮ አለው የቴዲ ዘፈን እኮ የድሮ እስካሁን ይሰማል። ሁሌ ኢትዮጵያ የሚለውን ከፍታለን እስካሁን ድረስ እስከሚያወጣ የድሮ ዘፈኖቹ መተከዛችን። ሰበር የቴዲ አፍሮ ምክትል ስራ አስኪያጅ ታሰረች፣ በፖሊስ ተወስዳለች ተብሏል። ከቤተሰብ አካባቢ ለዘሀበሻ የደረሰው መረጃ እንደሚያመለክተው ከሆነ የቴዲ አፍሮ ምክትል ማናጀር መሐሌት ሰለሞን ዛሬ አትላስ አካባቢ ካረፈችበት ሆቴል ነው የፌዴራል ፖሊስ አባላት መተው የወሰዷት። የቤተሰብ ምንጮች እንደገለጹት 6 የፌዴራል ፖሊስ አባላት ናቸው መተው የወሰዷት። እንግዲህ ከቀደም ሲል የቴዲ አፍሮ የቅርብ ጓደኛ የሆነው ያሲን መታሰሩ በሰበር ዜና መዘገባቸው ይታወቃል። አሁን ደግሞ የቴዲ አፍሮ ምክትል ማናጀር እና ቃል አቀባዩ መሐሌት ሰለሞን በፌዴራል ፖሊስ አባላት በቁጥጥር ስር መዋሏን ሰምተናል። እንግዲህ ይሄ የእስር እርምጃ ወዴት እየሄደ ነው የሚለው ጉዳይ እጅግ አነጋጋሪ እየሆነ ነው። በተለይም መሐሌት ሰለሞን በትውልድ ኢትዮጵያዊ ትሁን እንጂ በዜግነት የኦስትሪያ ዜጋ መሆኗን የቤተሰብ ምንጮች ለዘሀበሻ ገልጸዋል። ጉዳዩን እየተከታተልን ወደ እናንተ የምናደርስ ነው የሚሆነው። ያው እንደሰማችሁት ነው የቴዲ አፍሮ የሁለት ወዳጆች ታስሯል የተባለ ነውና በቅርቡም ቴዲም መታሰሩ አይቀርምና ድምጽ ሁኑት እየተባለ ነው። ብዙ ቪዲዮ እየሰራም ነው። አርቲስት ቴዎድሮስ ካሳሁንን ለማሰር የብልጽግናው መንግስት ወታደራዊ እንቅስቃሴ መጀመሩን መረጃዎች ደርሰውኛል። በመጀመሪያ አንድ ወዳጄ ነው መልእክቱን በኢንቦክስ የላከልኝ። አመሰግናለሁ። በኋላ ቴዲ አፍሮ የሚኖርበት አካባቢ ያሉ የመረጃ ምንጮቻችን ደውለን እንዳረጋገጥ ነው ከሆነ ከ3 ሰዓት ጀምሮ የሰዎች እንቅስቃሴ ተገድቧል። የተሽከርካሪዎች እንቅስቃሴ ተገድቧል። ከፍተኛ የሆነ የጸጥታ ኃይል በቤቱ አካባቢ እንደተሰማራ መረጃዎች ደርሰውኛል። ስለዚህ ሁላችንም አዲስ አበባ ነዋሪዎች፣ የአዲስ አበባ ወጣት በተለይ በዚህ ሰዓት ለቴዲ መድረስ አለብን። እሱ ለኛ ችግር ደርሶልናል፣ ለኛ ድምጽ ሆኗል። ለኢትዮጵያውያን ወገኖቹ ብቸኛ ድምጽ የሆነ ኢትዮጵያዊ ነው። በዚህ ሰዓት ማንም ዓለም አቀፍ ድምጽ የሆነን የለም። እሱ ብቻ ነው ለኛ የደረሰ፣ ለኛ ይህን ያህል መስዋዕትነት የከፈለ እሱ ብቻ ነው። ስለዚህ እኛ ምን እንጠብቃለን? መቼም መረጃውን ከሰማ የአዲስ አበባ ወጣት ከቤቱ አርፎ እንደማይቀመጥ 100% እርግጠኛ ነኝ። ስለዚህ ሁላችንም የቴዲ አፍሮ ሰፈር አካባቢ እንገናኝ። ፌስቡክ ላይ አንድ መነጋገሪያ ነው ጽሑፍ አለች የሆነ ሰውዬ ጻፋት። ቴዲ ለዚህ ህዝብ ድምጽ ሲሆን ይሄ ህዝብ ግን ይሄ ትውልድ ይቀልዳል። ስራ አስኪያጁና ጓደኛው ታሰሩ ሲባል አስጌስ ብሎ ለሚቀልድ ትውልድ እንዴት ብሎ ድምጽ ይሆናል ብሎ አንዱ በጣም አጋርቶ መነጋገሪያ ሆናለች ፌስቡክ ላይ። ፋሚሊ የዛሬ ቪዲዮአችን ይሄን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። በቪዲዮ ላይ ሐሳብ አስተያየት ካላችሁ ደስ ያላችሁን ኮሜንት ላይ መጻፍ ትችላላችሁ። ቻናሉንም ሰብስክራይብ ካላረጋችሁ ሁላችሁም ቻናሉን ሰብስክራይብ እያደረጋችሁ ውጡ። በቀጣይ ቪዲዮም እስከማገኛችሁ ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። ይመቻችሁ።